ይሁን። ሰላም ለእናንተ ይሁን ወገኖች፣ ደህና ናችሁ? እንዴት ናችሁ? ዛሬ ከእግዚአብሔር ቃል እስቲ አንድ አጭር ቃል አብረን እንካፈላለን። የእግዚአብሔር ስም ብሩክ ይሁን። እንጸልያለን። ጌታ እግዚአብሔር ሆይ እናመሰግንሃለን። ስለዚህ ሰዓትና ጊዜ ስም እየተባረከ ይሁን። ቅዱሱ እግዚአብሔር ተናገረን። ጌታ ሆይ እግዚአብሔር ሆይ ለነፍሳችን እግዚአብሔር ሆይ አንተ ቃልህን ላክልን። በኢየሱስ ስም የቃልህ መገለጥ በሕይወታችን ላይ እግዚአብሔር ሆይ አባ በማስተዋል እንድንረዳ እንድትረዳን በኢየሱስ ስም ጸለይኩ። እግዚአብሔር ሆይ አብሮነት ከኛ ጋር ይሁን በናዝሬቱ በኢየሱስ ስም አሜን። ወገኖቼ ከእግዚአብሔር ቃል ዛሬ ኢሳይያስ 49 ነው የማነበው። ይሄ ኢሳይያስ 49 ከዛሬ 4 ዓመት በፊት እግዚአብሔር ደግሞ ሲናገረኝ የነበረበት ቃል ነው። ግን ይሄ ቃል የዛሬ 4 ዓመት ብቻ አይደለም፣ ከ20 ዓመት በፊትም እንደገና ይሄ ቃል ነበር ሲነገረኝ ነበር። ድጋሚ ደግሞ ኢትዮጵያ ገብቼ በተለያዩ ነቢያቶች በብዙ ጊዜ በትንቢት እግዚአብሔር በዚህ ቃል ውስጥ ተናግሮኛል እና አሁን ደግሞ ዛሬ እግዚአብሔር ደግሞ ወደ ልቤ ሲያመጣው ለምን ከወገኖች ጋር አልካፈለውም ብዬ ከእናንተ ጋር ልካፈል ሙሉውን ባላነብም አጭሩ ክፍል ብቻ ለማንበብ በእናንተ ፊት መጥቻለሁ። የእግዚአብሔር ስም ብሩክ ይሁን። ኢሳይያስ 49 ከቁጥር 1 ጀምሬ ያነባለሁ። በናዝሬቱ በኢየሱስ ስም ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቶአል። አፌንም እንደ ተሳለ ሰይፍ አድርጓል። በእጁ ጥላ ሰውሮኛል፣ እንደ ተሳለ ፍላጻም አድርጎኛል። በሰገባውም ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀሁ። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልሁ ይላል። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ቁጥር 1 ላይ ስንመለከት ደሴቶች ሆይ ስሙኝ ሲል እናያለን። ለደሴቶች ሲናገር ለደሴቶች ሃሌሉያ። እግዚአብሔር የተናገረው ሰው ድፍረቱ ለማቴሪያል ነገር እንኳን ይናገራል። ለድንጋይ ይናገራል፣ ለዛፍ ይናገራል፣ ለሚሰማው ሁሉ ይናገራል። አይፈራም። የእግዚአብሔር ስም ብሩክ ይሁን። ምክንያቱም በእግዚአብሔር ልቡ ሙሉ ስለሆነ አሕዛብ ሁሉ አድምጡኝ ብሎ ሲል ደግሞ እናያለን። ለሰዎችም ሲናገር እናያለን። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ከማኅፀን ጠርቶኛል አለ። መጠራቱ ላይ ጥርጥር የለውም። የእግዚአብሔር ስም ብሩክ ይሁን። ዛሬ እግዚአብሔር ሲጠራን በእውነት በእግዚአብሔር ላይ ታምነን በእውነት እግዚአብሔር ጠርቶኛል ብለን እንቆም ይሆን? ጌታ ለዚህ ለታመንለት ነገር እሱ እንደ ቃሉ ያደርጋል። ጌታ ስሙ ይባረክ። እግዚአብሔር ትልቅ አምላክ ነው። ከእናቴም ሆድ ጀምሮ ስሜን አንስቷል አለ። መጠራታችን ገና በማኅፀን ሳለን ነው። እግዚአብሔር ለዓላማ ነው እኛን የፈጠረ። እኛ ስንፈጠር ዓላማው ከኛ ጋር ተፈጥሯል። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አብሮ ነው ፓኬጁን አብሮ አድርጎ የሰጠን። የእግዚአብሔር ስም ብሩክ ይሁን። ስሙ ይባረክ። ሃሌሉያ። ጠርቶኛል፣ በእናቴም ሆድ ጀምሮ ስሜን አንስቷል፣ አፌንም እንደተሳለ ሰይፍ አድርጓል ይላል። የእግዚአብሔር ስም ብሩክ ይሁን። ጥሪ ያለባቸው ሰዎች እንዲሁ ታውቋቸዋላችሁ። ዝም ማለት አይችሉም። ዝም በሉ ቢባሉም ይጮኻሉ። ዝም በሉ ቢባሉም አንደበታቸው ከመናገር ወደኋላ አይልም። የእግዚአብሔር ስም ብሩክ ይሁን። ያ የጥሪያችን አንዱ ምልክት ነው። ብዙ ጊዜ ጥሪ ከሌለ አንድ ቀን ሰርቶ ነገ ጠዋት ሊተው ይችላል። ጥሪ ያለው ሰው ግን እንቅልፍ መተኛት አይችልም። እግዚአብሔር ይቀሰቅሰዋል። የእግዚአብሔር ስም ብሩክ ይሁን። አፌን እንደ ተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል፣ እንደ ተሳለ ፍላጻም አድርጎኛል ይላል። የእግዚአብሔር ስም ብሩክ ይሁን። ጥሪ ያለው ሰው ብዙ ክፉ ነገር ያጋጥመዋል፣ ብዙ ውጣ ውረድ ይኖረዋል። ነገር ግን እግዚአብሔር ይከልለዋል፣ እግዚአብሔር ይሸሽገዋል። ምክንያቱም የተናገረው ሳይፈጸም ያ ሰው አይሞትም። ባለ ራእይ ሲሞት ስላላየን ማለት ነው።
ባለ ራእይ አይሞትም። ዮሴፍን አይታችኋል። በዚህ ጉድጓድ ውስጥ ተጥሎ ያንን ሁሉ መንገድ ሄዶ ከዛ በኋላ ግን ለእግዚአብሔር ላስቀመጠው ራእይ ሃሌሉያ ከራሱ አልፎ ለቤተሰቡ ተርፏል። እግዚአብሔር ለእኔና ለእናንተ እንደዚህ አይነት ዓላማ አለው። ጌታ ስሙ እየተባረከ ይሁን። ሃሌሉያ። ይሸሽጋል እግዚአብሔር፣ ከክፉ ይደብቃል፣ ይጋርዳል እግዚአብሔር። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እግዚአብሔር የጠራው ሰው ሃሌሉያ ለክብር ነው የሚጠራው፣ ለውርደት አይጠራም ወገኖቼ። እግዚአብሔር ሲጠራን ለውርደት አይጠራንም። ብዙዎች እንኳን ሊያዋርዱን ቢፈልጉ እግዚአብሔር ክብራችንን ነው የሚያሳያቸው። የእግዚአብሔር ስም ብሩክ ይሁን። ተዳፍሮ የሚናገሩ ሊኖሩ ይችላሉ። ነገር ግን እግዚአብሔር ሃሌሉያ እኔና እናንተን የጠራ አምላክ ለክብር ያቆመናል። እጃቸውን በአፋቸው ላይ ያስጭናል። ጌታ ታማኝ አምላክ ስለሆነ ጌታ ስሙ ይባረክ። ማንም እንደፈለገው አይናገረውም እግዚአብሔር የጠራውን ሰው። ማንም እንደፈለገው አፉን አይከፍትበትም እግዚአብሔር የጠራውን ሰው። ምክንያቱም እግዚአብሔር ጠበቃ ሆኖ ይቆምለታል። የእግዚአብሔር ስም ብሩክ ይሁን። እኔ ግን በከንቱ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልኩኝ። አንዳንድ ጊዜ የዘገየች ተስፋ ልብን ታደክማለች። ብዙ ጊዜ ሰው ተስፋው ሲዘገይ ብዙ ጊዜ ሲወስድበት ድካም ልቡ ይወርዳል ወደ ታች። ነገር ግን አንድ ነገር እናውቃለን፣ ተስፋውን የሰጠ የታመነ አምላክ ነው። እግዚአብሔር ተናግሯችሁ ከሆነ እግዚአብሔር በእውነት ቃል ገብቶላችሁ ከሆነ ወገኖቼ እናንተ እንኳን ጊቫፕ እናደርጋለን ብትሉ እግዚአብሔር በእናንተ ጊቫፕ አያደርግም። ይቀሰቅሳችኋል፣ እንደገና ወደ ንስሐ ያመጣችኋል፣ እንደገና ወደ መንበርከክ ያመጣችኋል፣ እንደገና ወደ ኃይል ያመጣችኋል፣ ጉልበት ይሰጣችኋል። ሃሌሉያ። አልጥልህም አልተውህም ብሎ ለያዕቆብ ተስፋ ቃል የገባ የሰራዊት ጌታ እግዚአብሔር ለእኔና ለእናንተም ያ ተስፋ ዛሬም ይሰራል። እግዚአብሔር ስሙ የተባረከ ይሁን። ጌታ ታማኝ አምላክ ነው ወገኖች። እግዚአብሔር ሆይ ማረኝ፣ እግዚአብሔር ሆይ ስማኝ ብለን እጆቻችን እንደገና ወደ እሱ አንስተን በምህረት እንደገና ደግሞ እንቀጥላለን። አንቆምም። የሚቆም ማንም ሰው የለም። እግዚአብሔር ያስቀጥላል። ያስጀመረ ሳያስፈጽምህ ከአንተ ጋር ወደኋላ አይመለስም። ምክንያቱም እሱ ከአንተ ጋር ጀምሯል። እሱ መንገድ ላይ እያለ አንተ ጥለህ የትም አትሄድም። ምክንያቱም ይዞህ የወጣ አምላክ አንተን ጥሎ የትም አልሄደም። ስለዚህ ከአንተ ጋር ነው ያለው። በቅርብሽ መሆኑን ሳታውቁ ቀርታችሁ እንጂ እግዚአብሔር ምንጊዜም በድካማችሁም በብርታታችሁም ከጎናችሁ ነው ያለው። ምክንያቱም እሱ የጠራውን እሱ የታመነ አምላክ ነው፣ እጁን ይይዛል። ጌታ ስሙ ይባረክ። ተባረኩልኝ። ይህን ልላችሁ ነው። እግዚአብሔር ሃሌሉያ የኔና የእናንተ አምላክ ብርቱና ኃያል አምላክ ነው። በሰልፍም ኃያል ነው። እግዚአብሔርም ብለን አፍረን አናቅም። እግዚአብሔር ይረዳናል። ጌታ ዘመናችሁን ይባርከው። እወዳችኋለሁ። ሼር ላይክ አድርጉ። ተባረኩልኝ። ጸልዬ እወጣለሁ። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። ከኛ ጋር ስለነበርክ ተመስገን። ቃልህን ስለመገብከን እናመሰግንሃለን። በእውነት እንደ ቃል የሆንክ አምላክ በጌታ በኢየሱስ ስም ነገራችንን አንተ እንድትሰራ እግዚአብሔር ሆይ ወደ ጉዳዮቻችን ፈጥነ እንድትመጣ በኢየሱስ ስም ጸለይን። ጌታ እግዚአብሔር ብዙ የተስፋ ቃል ያላቸው ሰዎች አሉ። በናዝሬቱ በኢየሱስ ስም ጌታ እግዚአብሔር እርዳቸው። ጌታ ሆይ አግዛቸው። ጌታ እግዚአብሔር በአንተ ላይ ጸንተው እንዲቆሙ አንተን እንዲፈልጉ ለቃል ታማኞች ሆነው ጸንተው ቆመው እግዚአብሔር ሆይ በፊት እንዲንበረከኩ ስምህን እየጠሩ አንተን እንዲጠብቁ በጌታ በኢየሱስ ስም ጸጋህ ይፍሰስላቸው፣ ክብርህ ይፍሰስላቸው። ለእኔና ለወገኖች የአንተ አብሮነት በኢየሱስ ክርስቶስ ስም በክብር ይግለጠን። እናመሰግንሃለን፣ እናከብርሃለን፣ እንወድሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ተባረኩልኝ።